በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ከ99ኙ ነገደ መላእክት አለቆች አንዱ የሚሆን ስለ መላእክት አለቃ ስለ ቅዱስ ዑራኤል ገናንነትና ክብር አባ ሕርያቆስ የደረሰው በኅዳር 22 ቀን የሚነበብ የሚጸለይ የቅዱስ ዑራኤል ድርሳን ይህ ነው። ልመናውና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ከዕለታት በአንደኛው ቀን የቁስጥንጥንያ ሰዎች ሃይማኖቱ ከቀና ከንጉሳቸው ከዮስጦስ ጋር ተሰበሰቡ። ከዚያም ለስጋችንና ለነፍሳችን መድኃኒት እንዲሆነን የመላእክት አለቃ የቅዱስ ዑራኤልን በዓልና ከብር ዘንድ ክብሩን ንገረን ወይም ግለጽልን ብለው አባ ሕርያቆስን ጠየቁት። ያን ጊዜ በእውነት የእግዚአብሔር ፍቅር ከእናንተ ጋር ይሁንና እናንተ ደጋግ ሰዎች ዛሬ ወደ እኔ መምጣታችሁ እጅግ በጣም መልካም ነው በማለት አባ ሕርያቆስ እንዲህ አላቸው። ከዕለታት በአንደኛው ቀን ከዚህ ከኃላፊው ዓለም ነፍሴ ከሥጋ የተለይታ ያለ በጎ ሥራ ከዓለም ሁሉ ፈጣሪ ፊት መቆሜንና አስፈሪ በሆነ በሲኦል ጨለማ ውስጥም ያለውን መከራ አሰቡ። ያን ጊዜ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር ካለበት ኢየሩሳሌም ሄጄ በዚያ ከሚኖሩ አባቶችና ከጳጳሳቱ አለቆችም በጸሎታቸው ባረክ ዘንድ የእግዚአብሔር መንፈስ በሕልንያ በጎ ነገርን አሳሰበኝ። እነርሱም የኢየሩሳሌም ኤጲስቆጶስና ታላላቅ ታምራቶችንም የሚያደርግ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን መካነ መቃብር ጠባቂ የሚሆን አባ ቄርሎስ፣ ካህኑ ባስልዮስና የደብረ ጽዮን ኢየሩሳሌም ቤተ ክርስቲያንን በንጽሕና የሚያገለግል ዲያቆኑ ባሮክ፣ እነዚህ ሁለቱ ደግሞ የመለኮትን ቃል ያስተማሩ ሐዋርያትን መስለው ለአገልግሎት በንጽሕና የተዘጋጁ፣ ሌሎችም እንደተመረጠው እንደ 72ቱ ደቀ መዛሙርት ቅዱሳን የሚሆኑ ብዙዎች መነኮሳት ናቸው። እግዚአብሔር በቸርነቱ ብዛት ያለ መሰናክልና ያለ እንቅፋት ያለ ድካምም በፍጹም ደስታ ኢየሩሳሌም አደረሰኝ። ከዚያም ጌታችን ኢየሱስ ክርስቶስ ከተሰቀለበት ቦታ ሄጄ ሰገርኩና የተመላለሰበትንም ቦታ ሁሉ እየተዘዋወርኩ ጎበኘው። ከሊህም ቅዱሳን አባቶች የመንፈስ ቅዱስን በረከት ተቀበሉ። ከዚህ በኋላ ከዕለታት በአንድ ቀን አምላክን የወለደች እመቤታችን የቅድስት ድንግል ማርያም ወዳጅ የሚሆን ዲያቆኑ አባ ባሮክን የአባቶቻችን የቅዱሳን ሐዋርያትን መጽሐፍቶች ይሰጠኝ ዘንድ ጠየቅኩት። ይኸውም አባ ባሮክ የጌታችንና የመድኃኒታችን የኢየሱስ ክርስቶስን መቃብርና የኢየሩሳሌምንም ቤተ መጽሐፍት ጠባቂ ነው። የጌታችን የኢየሱስ ክርስቶስ ወዳጅ ወንጌላዊው ቅዱስ ዮሐንስ ረድ ወይም ተማሪ የሆነ የአብሮኮሮስ ደቀ መዝሙር አባ ቴዎፍሎስ የጻፈውን የብሉይና የሐዲስ መጽሐፍም ሰጠኝ። ይኸውም አባ ባሮክ እመቤታችን ቅድስት ድንግል ማርያም በገነት ውስጥ ጽድቅንና በሲኦልም ያለውን ኩነኔን ሁሉ በምስጢር አይታ ለወንጌላዊው ቅዱስ ዮሐንስ የነገረችውንና የአባቶቻችን የሐዋርያትን ታሪክ የሚናገር ወይም የሚያስተምር ነው። ዳግመኛም እመቤታችን በግብፅና በኢትዮጵያ በስደቷ ጊዜ የደረሰባትን ችግርና እንዲሁም ለእኛ ለነፍሳችንና ለስጋችን መዳኛ ከጌታችን የተሰጠውን ቃል ኪዳን የመላእክትንም የተልእኮታቸውን ክብርና ገናንነትን የሚያስረዳ ነው። ምስጋና ገንዘቡ በሚሆን በእግዚአብሔር ፈቃድ ያለ ስንፍናና ከመጀመሪያው እስከ መጨረሻው ድረስም አነበብኩት። ንባቡንም ጌታችን መከራ ከተቀበለበት ከመጋቢት ወር ጀምሮ እስከ ዕለተ ልደቱ ታኅሳስ ወር ድረስ በ9 ወር ከ7 ቀን አንብቤ የጨረስኩት። የዚህ መጽሐፍ ታሪኩ ብዙ ነውና ወንድሞቼ ሆይ እንግዲህ በዚሁ መጽሐፍ ውስጥ ስለ መላእክት አለቃ ስለ ቅዱስ ዑራኤል ወንጌላዊ ቅዱስ ዮሐንስ የተናገረውን ዜና ስነግራችሁ በጸጥታ አድምጡኝ። እኔ ዮሐንስ ከሮሙ ንጉሥ አርቃዲዎስ ዘንድ ሁኜ የአምላክን ወንጌል እያስተማርኩ ሳለሁ መላእክት መጥተው ከሮሙ ንጉሥ ከአርቃዲዎስ ፊት በደመና ነጥቀው ወደ ኢየሩሳሌም ወሰዱኝና በዚያው ትተውኝ ሄዱ። ከዚህ በኋላ ወደ እናቴ ሀገር ወደ ናዝሬት ደረስኩና የጌታዬ የኢየሱስ ክርስቶስን እናት እመቤታችን ድንግል ማርያምን እዚያው ትቻት ነበርና ወደ ገሊላ ወረደው። እመቤታችንን ከእናቴ ቤት አገኘኋትና ገብቼ ሰላምታ እየሰጠው ሰገድሁላት። እርሷ ግን ከእናቴ የመኝታ ቤት ክፍል ተቀምጣ ሳለች አንዲት ነገር ወይም አንዲት ቃልስ እንኳን አልመለሰችልኝም። እኔም ዝም ስላለችኝ መሬቷ አጠበበችኝና ተጨንቄ ስለ ዝምታዋ ነገር 40 ቀን እየተደነቅሁ ቆይቼ አምላኬና ጌታ የሚሆን ወደ ልጇ የዚህን ነገር ይገልጽልኝ ዘንድ ጸለይኩ። ያን ጊዜ በ40ኛው ቀን አራቱን የመላእክት አለቆች ማለትም ሚካኤልና ገብርኤልን ሩፋኤልንና ሱሪያል የሚባል ዑራኤልን ላካቸው።
ወደ እርሷም ቀርበው ሰገዱላትና እመቤታችን ሆይ የልጅሽን ወዳጅ ወንጌላዊ ቅዱስ ዮሐንስን ስለምን ዝም አልሽው? አታነጋገሪውምን? መልስስ ለምን አትመልሽለትም? አሏት። እመቤታችንም ወንጌላዊ ቅዱስ ዮሐንስ ወዴት አለ ብትላቸው እመቤታችን ሆይ እነሆ ከፊትሽ ቆሞ ይገኝ የለምን? አሏት። እርሷም ግሩም የሆነ የሲኦልን ጨለማ አይቼ ከመፍራት ወይም ከመደነቅ የተነሳ ልቦናዬ ሌላውን ስለማያስታውስ ያለ ዛሬ አላየሁትም አለች። ከዚህ በኋላ ዮሐንስን እንዲህ አለችው። የሰማይና የምድርን ምስጢራት ሁሉ ለእኔ እንደገለጸልኝ ለሰው ልጅም ሲል ልጄ የሰጠኝን የምህረት ቃል ኪዳን ነግርህ ዘንድ የምትጽፍበትን ብዙ ቀለምና ብራና ይዘህ ወደ እኔ ቅረብ አለችው። እነዚህም መላእክት ልጄ አስራት አድርጎ በሰጠኝ ሀገር በእነርሱ ላይ በስሜ አብያተ ክርስቲያናት እንዲታነጹ ያሳዩህና ይነግሩህም ዘንድ ነው የተላኩት አለችው። ያን ጊዜም የሰማያትን ምስጢር ሁሉ ነገረችውና በፊቷ ሆኖ ጻፈ። ዮሐንስ ሆይ እንግዲህ ይህን የምነግርህን የቃል ኪዳን ነገር ለኢትዮጵያ ሰዎች ትጽፍላቸው ዘንድ ልብ ብለህ ስማ አለችው። ከሄሮድስ ፊት ሸሽቼ ወደ ግብጽ በሄድኩ ጊዜ በዮሴፍ ላይ አንበሶች ተነስተውበት ከግርማቸው የተነሳ ደነገጠና ፈርቶ ትቶኝ ስለሸሸ እኔም ደንግጬ በብዙ አለቀስሁ። ልጄንም ከሰሎሜ ጀርባ ወስጄ ያዘልኩትና ወደ ዮሳፍጥ በረሃ ሸሸው። ያን ጊዜ ልጄን አንበሶች ወደ አንቺ አይደርሱምና በሩጫ አትድከሚ፣ እኔንም በመፍጠንሽ ሩጫ አታብዥብኝ፣ አይዞሽ አትፍሪ ቁሚም አለኝ። ይህንም ተናግሮ በጀርባዬ ላይ እንደሆነ ፊቱን ወደ አንበሶቹ መለስ አድርጎ ገሰጻቸው። አንደኛውንም አንበሳ ጠርቶ ዮሴፍ ከሸሸበት ቦታ በአንተ ላይ ተቀምጦ ተመልሶ ወደ እኔ መጣ ዘንድ ወደ ዮሴፍ ሂድ ብሎ አዘዘው። አምስቱን አንበሶች ግን ወደ እናቴ ቀርባችሁ ስገዱላት ብሎ አዘዛቸውና ወደ እኔ ቀርበው ሰገዱልኝ። በጀርባዬ አዝዬ ሳለ ፊቱን ወደ ምዕራብ አዞረና እጁን አንስቶ 3 ጊዜ በመስቀል አምሳል ባረከ። አንበሳውም እንዳዘዘ ወደ ዮሴፍ ሂዶ ሰገደለትና ፈጣሪያችን ወደ እሱ ተሸክም ያደርስ ዘንድ ስላዘዘኝ እና በጀርባዬ ላይ ወጥተህ ተቀመጥ አለው። አንበሳውን በሰው ቋንቋ በመናገሩ ዮሴፍ ድንጋጤው በቅጽበት ተወገደለትና በአንበሳው ላይ ተቀምጦ ወደ እኔ መጣ። ከዚህ በኋላ ልጄ መንገዳችንን እንሄድ ዘንድ አንበሶቹ ይቅደሙ ቢለኝ፣ ልጄ ሆይ አሁንስ እኔም በሩጫ ደክም ያለሁና ትንሽ አሳርፈኝ፣ ወይም ያንተን ሞት ከማየቴ በፊት በሞት አሰናብተኝ ብዬ ጠየቅኩት። የኔ ሞት ለዓለም ሁሉ ደስታ ስለሆነ አንቺም በእኔ ሞት ብታዝኝም በመነሳቴ ደስ ይልሻል። የእስራኤል ወገኖች ዘመዶችሽም በዚህ ይደሰታሉ። ከሞቴ በኋላም አባትሽ ዳዊት እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ እስራኤል ያዕቆብ ፍጹም ደስታን ያደርጋል ብሎ እንደተናገረ ከመለኮቱ ጋር አዋህጄ ንጹሕ የሆነ ስጋሽን በመልበስ የሲኦልን ምርኮ መልስ ዘንድ መጥቻለሁም አለኝ። እኔም ልጄ ሆይ እንዳልኸው ይደረግልኝና ደግሞ ፈቃድ ሆኖ ታስረዳኝ ዘንድ አንዲት ቃል እጠይቅሃለሁ ብዬ ለመንኩት። አዎን ሁሉም እንደወደድሽ ይደረግልሽ አለኝ። ከዚህ በኋላ ሁልጊዜ በጀርባዬ ላይ ሆነ ወደ ምዕራብ የምትባርከው ስለምን ነው ብዬ እንደገና ጠየቅኩት። እርሱም እናቴ ሆይ ስሚኝ ልንገርሽ፣ በኋላ ዘመን በዚች ሀገር ውስጥ ከአንቺ መወለዴን በመስማት ብቻ በእውነት የሚያምኑ ብዙ ቅዱሳኖች ወይም ደጋጎች ሰዎች ይወለዱባታል ብሎ ነገረኝ። አይሁድ ግን ኢሳይያስ በትንቢቱ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጓሜውም እግዚአብሔር ከኛ ጋር ነው ማለት ሲሆን በዓይናቸው እያዩና በጆሮአቸው እየሰሙ በምቀኝነታቸው እኔን ይገድሉኛል። ከዘመዶቼ ጋር ሳለሁ በእኔ ላይ ክፉውን ነገር ሁሉ እንዲሁ ይሰሩብኛል። አንቺም በዘመዶችሽ በአይሁድ ምቀኝነት የተነሳ በምድረ ግብጽ ስደትና መከራ የደረሰብሽ ስለዚህ ነው። እናቴ ሆይ በዚህች በምባርካት ሀገር በኢትዮጵያ የሚኖሩ ሰዎችን እስከ ዘላለም መጨረሻ ድረስ አስራት ይሆኑልሽ ዘንድ ሰጥቼሻለሁ። እናቴ ሆይ አሁንም ወደዚያች ሀገር እንሄድ ዘንድ ተነሺ። ደሴቶቿ የተቀደሱ፣ ወንዞቿ ያማሩ፣ ውሃዎቿ የጠሩ፣ ዛፎቿና ተራሮቿም የተዋቡ ናቸውና አሳይሻለሁ አለኝ። ከዚህ በኋላ ልጄ በእጁ ደመና ጠቀስና እኔም እርሱን በክንዴ እንደታቀፍኩት ከዮሴፍና ከሶሎሜ ጋር እነዚያም አንበሶች ከኛ ጋር ሆነው በምታበራ ደመና ተጭነን ተነሳንና መጀመሪያ ናግራን ከሚባል ሀገር ደረስን። ከቀኝ ጎን የሚፈሰው ደሜ በብርሃናት አለቃ በቅዱስ በኡራኤል ልጅ ተቀርቶ በመጀመሪያ በዚች ሀገር ውስጥ ይፈሳል ወይም ይረጫል ብሎም ባረካት።
በዚችም ሀገር ውስጥ አንቺ በድንግልና እንደወለድሽኝ አምነው የሚያከብሩሽ በእኔም የሚያምኑብኝ ብዙዎች የተቀደሱ ካህናት ይወለዳሉ። ከቀኝ ጎኔ ስለፈሰሰው ደሜ ፈንታም አንገታቸውን ለስለት ይሰጣሉ፣ ደማቸውን ያፈሳሉ። እኔም በሰማያት ዘላለማዊ ሕይወትን እሰጣቸዋለሁ፣ ብሩህ የሆነች ገነትንም አወርሳቸዋለሁ አለኝ። ከዚህ በኋላ ተነስተን ሲሃት ከሚባል በረሃ ገዳም ደረስንና በዚች ገዳም ውስጥ ኃጢአት የሌለበት እንደ መላእክት ንጹሕ የሆነ አንድ መነኩሴ ይኖራል አለ። በስምሽ ታላቅ ቤተ ክርስቲያን ይሰራል። ቅዱስ መንፈሴም በሱ ያድርና ስሜ በሱ ላይ ሲመሰገን ይኖራል። እኔና አንቺን የሚያከብሩ እንደ መላእክት የተመረጡ መነኮሳት መኖሪያም ይሆናል አለኝ። በዚያም ጊዜ ሦስቱን አንበሶች በዚች ገዳም ውስጥ እየተዋለዱና እየተባዙ መነኮሳቱንም በመጠበቅ ይኖሩ ዘንድ አዘዛቸው፣ ባረካቸውም። ከዚችም ቦታ ተነስተን ለትግራይ ትይዩ ከሚሆን ሐማሴን ከሚባለው ሀገር ደረስንና በምስራቋ በኩል ከፍተኛ ተራራ ተመለከትን። ያን ጊዜ በተራራዋ ላይ መልአክ ተገልጸው በድንጋሌ ሥጋ በድንጋሌ ነፍስ የጸናች አምላክን የወለድሽ እመቤታችን ቅድስት ድንግል ማርያም ሆይ ዓለምን ለማዳን ሲል ከአንቺ ሥጋ እነስቶ ሰው መሆኑን ስለወደደ በምድር ሰላም በሰማይም ለእግዚአብሔር ክብር ምስጋና ይሁን እያሉ እየዘመሩና እያመሰገኑ ወደኛ መጡ። ቅድመ ዓለም የነበረ ዓለሙንም አሳልፎ የሚኖር ለፈጣሪያችን ምስጋና ይሁን። ለአብርሃምና ለዘሩ ለዘላለምም የሰጠውን ቃል ኪዳን አስቧልና። ልጅም እንደ ቀድሞ ሁሉ ይህቺ ተራራ ምስጋናሽ የሚነገርባት ቦታ ትሆናለች አለ። በኋላ ዘመን የቁስጥንጥንያው ንጉሥ ልጅ ስለ እኔ ኃላፊ ጠፊ የሆነ የዚህችን ዓለም መንግሥትና የአባቱንም ክብር ንቆ ወደዚች ቦታ ይመጣል። ወደ ተራራውም ወጥቶ መኖሪያውን በዚያ ያደርጋል። ይህችውም በኢትዮጵያ ላሉ ቅዱሳን መነኮሳት ሁሉ ቦታ ትሆናለች። እርሱም እስከ ዓለም ፍጻሜ ድረስ ሲመሰገንባት ይኖራል። ስሟም ደብረ ሃሌሉያ ወይም ደብረ ዳሞ ይባላል። ትርጓሜውም የአምላክ ልጅ የመስቀሉ ቦታና የስሙ መገኛ ወይም አደባባይ ማለት ነው። ከዚህ በኋላ ተነስተን የእስራኤል አምላክ የሕጉ ታቦት ወይም የኪዳኑ ጽላት ማደሪያ የምትሆን ወደ አክሱም ደረስን። ከዚያም በንጉሱ በሰሎሞን ትእዛዝ አስቀድሞ ከልጁ ጋር ከኢየሩሳሌም የመጡ የካህናት ልጆች የሚሆኑ በአገሪቱ ሕግ የሚያገለግሉ ካህናት ሳያዩን ገባን። በውስጧም ገብተን እንደተቀመጥን የኢትዮጵያዊው ንጉሥ ባዚን ከካህናቱና ከሰራዊቱ ጋር ታቦተ ጽዮንን ለመሳለም መጣ። አጠገባችን መጥቶ በተቀመጠም ጊዜ አልተመለከተንም። ለሰው መድኃኒት ሲል የእስራኤል አምላክ በአባቴ እጅ በእኔ ምሳሌ ከሰራት ከታቦተ ጽዮን ጋር በኪሩቤል አክናፍ የልጅ መለኮቱ ጥበቡ ሰውሮናልና። ከዚህ በኋላ ካህናቱ ተነስተው ለኢትዮጵያው ንጉሥ ለባዚን ያነቡለት ዘንድ የኢሳይያስን መጽሐፍ አመጡና ለካህናቱ አለቃ ለአኪን ሰጡት። እርሱም ተቀብሎ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ሲል ኢሳይያስ በትንቢቱ ከተናገረው ቃል ለንጉሱ ለባዚን አነበቡለት። ንጉሱ ባዚንም በወዴት ሀገር ትወልዳለች ይላል አለው። የካህናቱ አለቃ አኪንም በይሁዳ ሀገር በቤተልሔም ነው አለው። በእውነት በቅድስት ሥላሴ ሃይማኖት ለሚያስተምሩ ወገኖቹ ሁሉ መኖሪያ ትሆን ዘንድ እስከ ዓለምን መጨረሻ ድረስ የጌትነቱ ማደሪያ ሊያደርጋት ገዳሞቿንና ተራሮቿንም አድባራቷንም ሁሉ ይባርክ ዘንድ እነሆ አሁን መጥቷል። በመለኮታዊ ጥበብ ማኅተመ ድንግልናዋን ሳይለውጥ ከማርያም በሕቱም ድንግልና እንደተወለደ ነቢዩ ሕዝቅኤል በምስራቅ በኩል የተቆለፈች ደጃፍ አየሁ፣ በዚያችም አዳራሽ ውስጥ የብርሃን ጌታ እንደተቆለፈች ገብቶ እንደተቆለፈችም ሲወጣ አየሁ ብሎ በትንቢቱ እንደተናገረ እርሷም አምላክን በመውለዷ ማኅተመ ድንግልናዋ አልተለወጠም። በጥበቡ ብዛት ከኃጢአት ንጹሕ በሆነ ሥጋ እንድትወልደው አደረጋት እንጂ። ሁለተኛም የሰማይና የምድር ኃይላት ሊሸከሙትና ሊወስኑት የማይቻላቸውን በማኅፀኗ ተወስነው ዘንድ አጸናት እንጂ። ንጉሡ ባዚንም ከሊቀ ካህናት ከአኪን ጋር ይህን ነገር በሚነጋገሩበት ጊዜ ልጄ እናቴ በዚህች ሀገር አምሳያ ላንቺ አስራት አድርጌ የምሰጥሽን ሀገሮች አሳይሽ ዘንድ ከዚህች ሀገር ተነሽ አለኝ። ያን ጊዜ የሙሴ ጽላት ካለችበት ቤተ መቅደስ ውስጥ ደመና መጣና ከልጄና ከዮሴፍ ከሰሎሜም ጋር በደመና ተጭነን ለመሄድ ተነሳን። እነዚያ ከግብፅ ተከትለውን የመጡ ሦስቱ አንበሶች ግን ከእኛ በታች በምድር ላይ ይሄዱ ነበር። ንጉሡ ባዚንና ሊቀ ካህናቱ አኪን የንጉሡ የባዚን ሰራዊትና የታቦተ ጽዮን ካህናት ሦስቱን አንበሶች ባዩ ጊዜ ሸሹም። ያን ጊዜ መልአኩ ቅዱስ ዑራኤል ከሰማይ ሆኖ እናንተ የዚህች ሀገር ሰዎች አይዟችሁ፣ አትደንግጡ። የእስራኤል ነቢያት የተናገሩት ትንቢት ሕዝቅኤልም የእግዚአብሔር ቃል አማኑኤልን ስለወለደች ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገረውን የኢሳይያስንም ትንቢት እንዳነበባችሁት ሁሉ በእውነት እነሆ ዛሬ ተፈጽሟልና
ቁሙ አትፍሩ ብሎ በታላቅ ድምፅ አሰምቶ ተናገረ። እነዚያንም አንበሶች እኔ አወጣችኋለሁና ከደመናው ላይ ኑ ተጫኑ አላቸው። በዚህ ጊዜ በክንፉ ተሸክሞ አውጥቶ በደመናው ላይ ከኛ ጋር ጫናቸው። ከዚህ በኋላ ከመልአኩ ከቅዱስ ዑራኤል ጋር ከዚህ ተነስተን በቅጽበት ደብረ አባይ ደረስን። ያን ጊዜ ልጄ ይህቺ ለዘላለም እንደ አክሱም ለስምሽ መጠሪያ ርስት ትሁንሽ አለኝ። በኋላ ዘመን አንቺን የሚወዱ ብዙዎች ንጹሐን መነኮሳት ይኖሩባታል። ለዘላለሙ አሸናፊ የሚሆን በአባቴ ምስጋና ዳግመኛም እስክመጣ ድረስ በቀናች ሃይማኖት ሕጌን የሚያስተምሩ ይኖሩባታል አለኝ። ዳግመኛም ከዚህች ቦታ ተነስተን በደመናው ላይ እንደሆን የተከዜን ወንዝ ተሻግረን ዋሊ ከሚባል ገዳም ወይም በረሃ ደረስንና ከደመናው ላይ ወርደን ከዚያ በሚገኘው በረሃ ዋሻ ውስጥ ገባን። በዚያችም በረሃ ታላቅ ዋሻ በማግኘታችን እህልን በላና ውሃ ምንጠጣ ዘንድ በውስጡ አረፍን። ነገር ግን ምንም የሚበላ እህል አላገኘንም፣ ዋሻው ያለው በበረሃ ውስጥ ነበርና። ያን ጊዜ ልጄ የብረት አንካሴ ያላት የዮሴፍን በትር ወስዶ የአንዱን እንጨት ስር ቆፈረ። ከእንጨቱም ውስጥ ያወጣቸው ስሮች 318 ስሮች ነበሩ። አንዱን ስር አንስቶ እናቴ ይህን የእንጨት ስር እንቺ በይውም አለኝ። ያን ጊዜ ልጄ ሆይ ከስንዴ በቀር ሌላ እንጨት መብላትን አልለመድኩምና ይመረኛል ብዬ መለስሁለት። ይህ ይመረኛል የምትዩ የእንጨት ስር ከማር ከሱካር ይበልጥ እየጣፈጣቸው የሚመገቡት ቅዱሳን መነኮሳት አሉ አለኝ። የምነግርሽን ታስተውይ ዘንድ ጆሮሽን አቅንተሽ ስሚኝ። በኋላ ዘመን ስምሽን የሚጠሩ በፍጹም ምስጋና አንቺን የሚያከብሩ ብዙ መነኮሳት ከየሀገራቸው መጥተው በዚች ገዳም ውስጥ ይኖራሉ። እኔን የመውለድሽ ዜና በተሰማ ጊዜ በኢትዮጵያ ከሚኖሩ ማለት ከትግራይና ከጎጃም ሰዎች አስቀድመው ያምናሉ። በኋላ ዘመን ኃላፊ የሆነውን ዓለም እየናቁ ከኢትዮጵያ አውራጃዎች መጥተው በዚች ገዳም ውስጥ ይኖራሉ። ዳግመኛም ስለ እኔና ስለ አንቺ ፍቅር የኢትዮጵያ ሰዎች እየመጡ ለዚች ገዳም ከገንዘባቸው አስራትን እያወጡ ይሰጣሉ። እኔም ስለ ስምሽ ከዚህ ከኃላፊው ዓለም ክፉ ነገር ሁሉ ከሲኦልም መከራ አድናቸዋለሁ። እንዲህም እያለ በሚነግረኝ ጊዜ ግሩማን አናብስት ወደ እኛ መጡብን። ልጄ ግን እጁን ዘርግቶ እናንተ አንበሶች ነው ከእናቴ ዘንድም ቀርባችሁ ከፊቷ ስገዱ አላቸውና እነርሱም ወደ እኔ ቀርበው ሰገዱልኝ። እንደዚሁም ፀሐይ ጽድቅ የሚባል የፈጣሪያችንና የአምላካችን እናቶች ሰላምታ ላንቺ ይገባል እያሉ በሰው ቋንቋ ተናገሩ። እምቦሳ ጠጃ በእናቱ ፊት በደስታ እንደሚፈነጭም በፊት የሆነው ወደ ላይና ወደ ታች እየዘለሉና ወደ ምድርም እየጮሁ ይቦርቁ ጀመር። ዳግመኛም ልጄ ከኛ ጋር ከግብፅ ሀገር የመጡትን እኒህን ሶስቱን አንበሶች በዚች ገዳም ካሉት አንበሶች ጋር ተደባለቁ አላቸው። ምድርን በላዩ ላይ ሳር በቅሎ እንዳለበሳት እናንተም ብዙ ተባዙና ምድርን ምሏት አላቸው። ልጆቻችሁም እናቴን ለሚወዱ ለቅዱሳን ሁሉ ለስጋቸው ድካም ማረፊያ እስከ ዓለም መጨረሻ እንደ ፈረስና በቅሎ ለመጓጓዣ ያገልግሏቸው። በዚች ገዳም ውስጥ ያለ ጥፋት የተባረኩ ሆነው ይኑሩ ብሎ ባረካቸው። ቅዱስ ዑራኤል ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ከጥንት ጀምሮ የተነገረውን ዜና ለማሳመን የደመናው ባለቤት ዑራኤል ዮሴፍና ሰሎሜ የሲናዋ ድንግል እናታችን ሰላምታ ይገባል። ላደረጋችሁት አመጣጥ በኢትዮጵያ ምድራችን እርሷ ጽዮን ስትሆን የጽዮንን በዓል አከበረች። የጽዮንንም አደባባይ ደስ እያላት አጌጠች በብርሃን። ዑራኤል ከማርያም ጋር ባደረክ ጊዜ ጉዞ በጎዳና በጽዮን ወራት ተገለጸ የልዕልና ዜና። የጽዮን ካህናት 3 አንበሶችን አይተው መታተ ደመና ባደረባቸው ጊዜ ታላቅ ርኅርኅተ ልቡና አትፍሩ ስትል የምሕረትን ቃል አብስሯልና በቀራንዮ አደባባይ የጌታ ደሙ ከቀኝ ጎኑ በፈሰሰበት ዕለት ብርሃንን የተጎናጸፈው ዑራኤል ስለ ኃጢአት ስርየት በእነዚህ ቦታዎች ያስቀድማል። ደሙንም ቀርቶ ለመርጨት የአምላክ ልጅ የመረጠውን በናግራን ከፍ ከፍ ያደርጋልና በእውነት የመንፈሱንም ስጦታ እጥፍ አድርጎ ያኖራል። በጽዮንም ጽላት በኢሳይያስ አንደበት አስቀድሞ በምሳሌ እንደተነገረው ስለምን ያገኙ ዘንድ እየተመኙ ቆይተው የጽዮን ካህናትና የተወደደውም ንጉሳቸው እነሆ ዛሬ ከቅዱስ ዑራኤል ቃል መልካም ዜናን ሰምተው እናትና ድንግልን ማግኘታቸው በጽዮን ተገለጠ፣ ተፈጸመም ምኞታቸው። ለእግዚአብሔርና ለእናቱ ለድንግል ማርያምም ምስጋና ይገባል ለዘላለሙ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ከቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና
ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያን ሕዝበ ክርስቲያንንም ሁሉ በቸርነቱ ይጎብኘን ይቅርም ይበለን። ከመልአኩ ከቅዱስ ዑራኤል ረድኤት በረከት ይክፈለን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ ሀበሳነ ወጌጋየነ ከመ ንሕነኒ ንድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልዐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ